ባንቺ ስም ልቤ ያዘነ ደስ ይለኛል በቅርብሽ ስኖር ሁሉ ለኔ ምዕራፍ 2 የሕገ መንግሥቱ መሠረታዊ መርሆች አንቀጽ 8 የሕዝብ ሉዓላዊነት አንደኛው ኢትዮጵያ ብሔሮች፣ ብሔረሰቦች፣ ሕዝቦች የኢትዮጵያ ሉዓላዊ ስልጣን ባለቤቶች ናቸው። ሁለተኛ ይህ ሕገ መንግሥት የሉዓላዊነታቸው መገለጫ ነው። 3 ሉዓላዊነታቸውም የሚገለጸው በዚህ ሕገ መንግሥት መሠረት በሚመርጧቸው ተወካዮቻቸውና በቀጥታ በሚያደርጉት ዲሞክራሲያዊ ተሳትፎ አማካኝነት ይሆናል። አንቀጽ 9 የሕገ መንግሥት የበላይነት አንደኛው ሕገ መንግሥቱ የሀገሪቱ የበላይ ሕግ ነው። ማንኛውም ሕግ፣ ልማዳዊ አሰራር እንዲሁም የመንግሥት አካል ወይም ባለስልጣን ውሳኔ ከዚህ ሕገ መንግሥት ጋር የሚቃረን ከሆነ ተፈጻሚነት አይኖረውም። 2 ማንኛውም ዜጋ፣ የመንግሥት አካላት፣ የፖለቲካ ድርጅቶች፣ ሌሎች ማህበራት እንዲሁም ባለስልጣኖቻቸው ሕገ መንግሥቱን የማስከበርና ለሕገ መንግሥቱ ተገዢ የመሆን ኃላፊነት አለባቸው። 3 በዚህ ሕገ መንግሥት ከተደነገገው ውጪ በማንኛውም አኳኋን የመንግሥት ስልጣን መያዝ የተከለከለ ነው። 4 ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች የሀገሪቱ ሕግ አካል ናቸው። አንቀጽ 10 የሰብአዊና ዲሞክራሲያዊ መብቶች 1 ሰብአዊ መብቶችና ነፃነቶች ከሰው ልጅ ተፈጥሮ የሚመነጩ የማይጣሱና የማይገፈፉ ናቸው። 2 የዜጎች እና የሕዝቦች ሰብአዊና ዲሞክራሲያዊ መብቶች ይከበራሉ። አንቀጽ 11 የመንግሥትና የሃይማኖት መለያየት 1 የመንግሥት እና ሃይማኖት የተለያዩ ናቸው። መንግሥታዊ ሃይማኖት አይኖርም። መንግሥት በሃይማኖት ጉዳይ ጣልቃ አይገባም። ሃይማኖትም በመንግሥት ጉዳይ ጣልቃ አይገባም። አንቀጽ 12 የመንግሥት አሰራርና ተጠያቂነት ንዑስ አንቀጽ 1 የመንግሥት አሰራር ለሕዝብ ግልጽ በሆነ መንገድ መከናወን አለበት። ንዑስ አንቀጽ 2 ማንኛውም ኃላፊና የሕዝብ ተመራጭ ኃላፊነቱን ሲያጓድል ተጠያቂ ይሆናል። ሕዝብ በመረጠው ተወካይ ላይ እምነት ባጣ ጊዜ ከቦታው ለማንሳት ይችላል። ዝርዝሩ በሕግ ይወሰናል።